ሽር መርሃባሺ በቃ ወሬ ጨረስክ እኮ በቃ 5 ደቂቃ ናት የኔ ወሬ 5 ደቂቃ ናት። በወለደች አልወለደችም ገና ናት ገና ነች። ምግብ አረ እዛ ስንበላ ነው ያልነው ማሪ ስንበላ ነው ያልነው። ሪም ነይ እሺ የታለች አመለጥሽኝ ሪም። አይ ሪም ግን ስለሌላ እንዳታወሪ ግን እሺ ማርዬ ነይ ስለምታስቢ ስለማገሽ ወለደች ገና ነኝ ይሄ ወር ኢንሻአላህ። ቆንጂትዬ ለዋኒ እኔ ቆንጆ ወይ ሪምሻ ደህና ነሽ? አይ ሚስ ዩ አይ ላቭ ዩ ማይ ላቭ። እኔም እወድሻለሁ ማርዬ። ኢዱ እኮ ደውዬልሽ ነበርኩና ተኝተሽ ነበርስ መሰለኝ። አዎ ብታይ ድክምክም ይለኛል እንቅልፍ ይለኛል። እንዴት እንዳማረብሽ እንዴት ብዬ ልንገርሽ የኔ ቆንጆ። አመሰግናለሁ ማሪ። አንቺ ደግሞ አሁን ከሪም ቀጥለሽ በዚህ ሰሞን እንዴት ያንቺ የመሰለች ልጅ ትመጣለች ኢንሻአላህ ዱአ አድርጊ። አይዞሽ እንደ ሳሪ እንደ መሲ እንደ ሙኒት እንዴት ስማቸው ባላውቃቸውም እንዴት የመሰሉ እህቶችና እናቶች ጓደኞች አለሽ አይደለ? መዋለድ ቋንቋ ነውና አይዞሽ የኔ እናት። ሪም እንደተንከባከበዋል አንቺ ደግሞ እንደዛ አድርጎ ከዚህ በላይ እንከባከቡበታል። ኢንሻአላህ ዶንት ወሪ ዶንት ቲንክ ኤኒቲንግ። ረዋንዬ በጣም ነው የሚወድሽ በጣም ነው የሚያፈቅርሽ። እኔ ደግሞ ከእግዚአብሔር ጋር አንድ ቀን መጣለሁ ቅርብ ቀን እንገናኛለን የኔ ቆንጆ። መርሃባሽ ለክ ማርገት እንደዛ ነው የሚያምረው። እኛም እናርግዝ ታዲያ። በአካል ያየኝ ሰው ወይኔ ሲያምርብሽ ይላሉ እኮ። ድሮ እኮ ሆድሽም ሁሌ ስለምትሸፍኒው አያስታውቅም። ከዚህ 2 ሳምንት ምናምን ግን የሆነ የእናቶች ልብስ የሚመስል ቀሚስ ምናምን ስትለብሺ ከዛ በኋላ ነው እርጉዝ መሆንስ በደንብ ያየሁሽ። ቀኔ እየደረሰ ሲሄድ ወጣች። ሚጣይ ቤቢ ያንቺ የመሰለች ቆንጆ ልጅ ትመጣለች ኢንሻአላህ። እሷ ሀብትና በረከት ፍቅር ሰላም ሁሉ ይዛ ነውና የምትመጣ። እኔም ሁሌ ነው ጸሎት የሚያደርግልሽ ረዋንዬ። በፍቅር ነው የሚወድሽ። ደግሞ በፕራይቬት ስልክሽን የሰጠሽን ደወልኩልሽ። አንዳንዴ የሚያወራሽ ነገር ነበረኝና ከዛ በኋላ በቃ ደክመዋት ነው ብዬ ጸጣልኩሽና መልሽልኝ በእናትሽ። ሁሌ ነው የሚወድሽ ረዋኒ። እሺ መርሃባሽ። እሺ መልሳልሻለሁ። በእኔ አውርተሽኛል በእኔ ቁጥር? አዎ በሰጠሽን ቁጥር እኮ ነው እንትኑ ማርና ምናምን ልልክልሽ ላክልኝ ብዬሽ አልነበርኩም? ትዝ አለልሽ? አዎ የዛኔ። ከዛ በኋላ ትንሽ አሞኝና ሆስፒታል ገባሁኝም ለራሴ ትንሽ የራስ መዞር የአይሮን እጥረት አለብኝና ወላሂ አይዞሽ። 8 ቀን ተኛሁ ሆስፒታልና ከዛ ወጣሁ። ያላህ ያርግሽ። ምን ነው ማሬ? ትንሽ ራሴና እንትኑ ልቤ ደግሞ ትንሽ ያፍነኛልና የኦክሲጅን ማውጣት ትንሽ ያስቸግረኛል። አሁን ደግሞ ትንሽ ሰሞኑ በጣም ኃይለኛ ፀሐይ ነበረ እዛ እኛ የምንኖርበት ሀገር። ከዛ ትንሽ ደካከመኝ። አሁን ግን እግዚአብሔር ይመስገን ደህና ነኝ ረዋንዬ። አንቺ ደግሞ አሁን እረፍት አድርጊ፣ ምግቢ። ነገ ደግሞ መሲ ትናንትና እንዳወራሹ ነገ ደግሞ ሁላችን ታብታብና ኮፒ ሊንክ ምናምን እናርጋለን። እቃው ሁሉ ይሸጣል። እሺ ኢንሻአላህ መርሃባሽ ኢንሻአላህ። እኛም እዛ ብንኖር ሁሉ እንገዛ ነበረ። አረ እዚህ ራሱ ማሻአላህ እኔ እኮ ያበረታቱኛል። እኔ እኮ አልሐምዱሊላህ። አንቺ እኮ እርግብ ማለሽ እኮ ረዋን ማለት እኮ እርግብ ማለት እኮ ነሽ። ታስታውቂያለሽ እኮ ምንም ነገር እንደሌለብሽ ያስታውቃል። አይዞሽ ካስተመር አለሽ ወጥቶሽ ወንድሞች ስላለሽ ደግሞ ካስተመር በጣም ብዙ አለ አልሐምዱሊላህ እኮ ለዛ ነውና አይዞሽ ረዋንዬ።
እግዚአብሔር ካንቺ ጋር ይሁን። ከኛ ከሰዎች ጋር ደግሞ አውሪ። ማውራት ለራሱ ሜዲኬሽን ነው። እሺ ሮዋንዬ፣ እኔ እግዚአብሔርን ምስክሬ በፍቅር ነው። በቃ እህቴ ነሽ፣ ታናሽ እህቴ ያለሽ ሳራ ስሟ እሷ ነሽ ትዝ የምትለኝና አይዞሽ ሮዋንዬ፣ ሁሌ ከጎንሽ ነሽ። እሺ የምትፈልጊው ነገር ካለ ደግሞ መተደጋገፍ መተቃቀፍ ግዴታ ስለሆነ አይዞሽ የኔ ቆንጆ፣ ሁሌ እንዳመራብሽ እንደዚህ ብለሽ ኑሪ። እሺ ኢንሻአላህ ዱዓ የምታደርጉልኝ እንደው አዛ ጥንቡሳቴን እንደው ከምጥ ጋር አብሮ እንዲሄድ ይሄዳል። ትረስትም ይሄዳል። አንድ እርጉዝ ስትወልድ እኮ ሁሉ ሰውነቷ በውስጧ የነበረ ህመም ከልጁ ጋር ስለሚወጣ ይወጣልሻል። እሺ አይዞሽ አታስቢ። ኢንሻአላህ ከሁለት ሳምንት የልጅ እናት ሲጅራዋን እናት ሆነሽ እንላለን። ወላሂ ኢንሻአላህ ደግሞ ለዚህ እዚህ ላደረሰኝ ህዝብ ደግሞ ከወለድኩ በኋላ ደስ የሚል በቃ የሚያስደስት ሰርፕራይዝ አለኝ። ወላሂ በቃ አይዞሽ ይደርሳል። ላደረሰኝ ህዝብ ግን ከወለድኩ በኋላ ሁለቱንም ደስታ በአንድ ነው መናገር የፈለኩት። እሰይ እንጠብቃለን። እግዚአብሔር ምን ይሳነዋል? አይዞሽ አመስግኜ ነው የምነግራችሁ። አመስግኜ አይዞሽ፣ ቅርብ ነው። አይዞሽ አንቺ ብቻ ከልጅሽ ጋር በፍቅር ያኑርሽ። ልጅሽ በሰላም ትወለድና ሌላ ደግሞ ይደርሳል። አይዞሽ እናቴ። እሺ ሮዋንዬ፣ ሲደውልልሽ ግን አንድ ፍርቅሳ ሃፍ አወር 20 ሚኒት ሁሌ ላወራሽ ስለሚፈልግ ሲደውልልሽ አንቺን። እሺ ማሪ፣ ሰሞኑን የጥሩ ሙድ ላይ ስላልነበርኩ ለዛ ነው። ተዩ እሱ ተዩ፣ በቃ እሱ አለፈ። እሺ አዎ እሱ አልፈዋል። በቃ ለዛ የሚያወራሽ ሰው ካለ አስወርጁ። እሺ አንቺ አሁን የምትፈልጊው በቃ ለወደፊት ነው እንጂ ያለፈው አልፈዋል። ምንም ችግር የለውም። እሱ በሁሉ ሰው ስለሚያጋጥም አይዞሽ። እሺ እናቴ። ኧረ እኔ ባለ እልሽ ምንም ያክል እንደዚህ እብድ ብሆን ሙዚቃ ብሰማ ምናምን ውስጥ ያለህን ይፈራል። የፈለገ ወንጀል ብሰራ በሱ መካለሁ። በቃ የሆነ ነገር በቃ እሱ አሳልፎ እንደማይሰጠኝ ጥሎ እንደማይጥለኝ። አዎ መመኪያችን እኮ እግዚአብሔራችን ስለሆነ አላህ ስለሆነ እሱ ነው የሚያውቀን ለሁላችንን። አይዞሽ በቃ እሱ ስለሱ አሁን አታውሪ። ደንወርና እንደናንተ እኮ ነው ማውራው ላይ በቃ እንደናንተ ቁጭ ብዬ እንደዚህ ስጁዴ ላይ ምናምን አወራዋለሁ። በቃ ይሰማኛል። አልሐምዱሊላህ ወላሂ እኮ እኛ የሚመስለን እኮ መስጊድ ሂደን ቸርች ሂደን አውርተን ከአምላክ ወይም ከረቢ ጋር የምንገናኝ ይመስላኛል እንጂ እኔና አንቺ ቁጭ ብለን እግዚአብሔር ስናስታውሰው መልስ እሱም ይሰጣል እኮ እቤትሽ ሆነሽ እኮ ይመልሳልና አይዞሽ ሮዋኔ። አማርኛ ብዙም ባይችልም ይቅርታ አድርግልኝ እኔ ቆንጆ። እሺ መርሐባ፣ ችግር የለም። ኧረ ይሄ ህዝብ የተጨነቀበት በቃ ኢንሻአላህ ይመችሽ ሮዋኔ። በጣም ነው የሚወድሽ እኔ ቆንጆ። አይ ሚስ ዩ አይ ላቭ ዩ ፎርኤቨር። እስከ ህይወት እስካለሁ መሬት በህይወት እስካለሁ ሁሌ ነው የሚወድሽና ሁሌ ከጎንሽ ነሽ። እሺ መርሐባ። እሺ ማርዬ፣ ደህና ደሪ እናቴ። ያው በታች እነሰማለሁ፣ ሌላ ሰው አስገቢ። እሺ ማርዬ፣ ተባረኪ። ቻው ሮዋኔ፣ ደህና ደሪ። እሺ ማርዬ፣ ደህና ደሪ። ቻው እናቴ። ቤብ ሃኒ፣ ወይ ሰላም ነው? እንዴት ነሽ የኔ ፍቅር? ደህና ነኝ። አማን ነው? ምን አማን አለ? በረሃ ላይ ጥለሽኝ። እንደዛ ነው የሚሰማክ? ምን ነው ጠፋክ? አራለው የተጠፋለሁኝ። እንዴት ነሽ? ሁሉ አማን ነው? ሁሉ ሰላም ነው አልሐምዱሊላህ። ከሳው እኮ ስንት ገባሁኝ? 65 ገባሁ እኮ 65 ኪሎ ገባሁ እኮ። አንቺ ጥለሽኝ ከሄድሽ በኋላ ምን ነው ጥዬክ ባልሄድኩኛ? እዛው ጂም ሆነኝ ባይዘው። አንቺ ስትሄጂ ጂም እንደገባው ቁጠሪው። ምግብ አልበላ። አሁን ራሱ እያለቀስኩኝ ነበር። ልቤ በጣም ነው የተጎዳው። ሃኒ እንዲህ ማድረግ አልነበረብሽም፣ ግን ለኸይር ነው። ለማስታወሻ ብለህ የወሰድከው ሂጃብ ያለ አይደለ? በዛ ጥረገውም ባህል። እሺ ውዴ፣ እንዴት ነሽ ግን ውዴ? ደህና ነኝ ፈጣሪ ድረስ። እንዴት ነበር ማፈቅርሽ? ታውቂያለሽ አይደል? የኔ ፍቅር ማለት እኮ አሁን ድምጽሽን ስሰማው ረው ታሪ ሚዩት አረጉት። ለምን? አረ ተውኝ። ማን ነው ሚዩት የሚያደርገኝ? ፍቅሬ ልቅረጽበት። ፍቅረኛ ነበረች እኮ ተበልቼ ነው። አሁን ልክ ድምጽሽን ስሰማው ረዋን ስልሽ ክንፍሽን እያመጣ። አረ በህግ አምላክ ደግሞ ሌላ አጀንዳ እንዳይከፈትና ሊታው
ቆይ የማያውቅ አለ የመጀመሪያው እንትን ምናምን ስለማያውቁ አሉ አዲስ ሰዎች አሉ። አረ በቃ ፍቹ አሁንማ በቃ እኔ እኮ አንቺን እኮ ግጥም እኔ እኮ ፈታ ላደርግሽ ነው የመጣሁት። ግጥም ልቅጠም ይሻላል። እናቴ ያ ነገ ግን ከተረገጥክ እኔ ተጠያቂ አይደለሁም። እሺ ካሁኑ ልንገርህ፣ ሰው ያለው ነው የሚሰጠው። እናቴ የግጥሜ ርዕስ እናቴ ነው። እናቴ ነው የሚለው። እሺ የግጥሙ ርዕስ እናቴ ነው የሚለው። እናቴ ዝም ብለሽ አዳምጪ ያሆዴ። እሺ እናቴ አንቺ ክንፌ እርግቤ ነጭ እርግቤ እያምታታሹ መጣሽ። እናቴ አንቺ እኮ ማለት የተፈጥሮ ጸጋ የማዕድን እንቁ ነሽ። እናቴ ምናልባት ሄዳለሁ ብዬ ካልሄድኩኝ እመጣለሁኝ ብዬ ከቀረው ባሳምልጦ ሊሆንም ስለሚችል እናቴ አትቀየሚኝ፣ ይቅርታ። እናቴ አንቺ ማለት ለኔ ርግብ ነሽ። አመሰግናለሁ። እናቴ ኧረ ጨብጭቡ። ምንድነው እንደዚህ ዝም ብሎ መስማት ነው? Thank you so much. Thank you በጣም ነው አመሰግናለሁ። እኔ እኮ ገጣሚ እኮ ነኝ ከድሮም ግን እኮ ከድሮም ጀምሮ እኮ ገጣሚ እኮ ነኝ። በጣም ይሄን ዕውቀትህን ግን የትም ቦታ እንደዚህ አታባክ ነው። እንደዚህ አይነት እንትን እኔ ብዙ ጊዜ እንትን ምለው እኔ ብዙ ጊዜ የምታወቀው በመንዙማ ነው። አሁን በጣም ብዙ የጻፍኳቸው መንዙማዎች አለኝ። ማንኛውም ይሄኛውን ቪዲዮ ቆይማ እስኪ በውስጥ አወራለሁ። ዋትስአፕ አለኝ አይደል? አወራለሁ። አውሪኝ እስኪ። እስቲ ቆይ መፍትሄ ካለ ያልክበት ቦታ ይዘን እንሄዳለን። እስቲ መንዙማ ይበል